ዛሬ አንድ ቪዲዮ አይቼ ጉድ 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 ነው ያስባለኝ ማለት ነው። እኔ ቢስሚላህ ረህማን ረሂም እኔ በቃ ለዚህ ደረጃ እኔ አዩ በረኪና እብድ ናት እላለሁ። ሁሉ ጊዜ ልጅቷ ጤነኛ አይደለችም እላለሁ ማለት በቃ ለዚህ ያክል የለቀቀች አልመሰለኝ። ልጅቷ ለካ በስነ ስርዓት የለቀቀች ናት እንደ እቺ አማኑኤል ነው መግባት ያለበት። ውድ ዩቲዩብ ቤተሰቦች ከረጅም ቆይታ በኋላ ተመልሰን መጥተናል። እንዴት ናችሁ? ሰላም ናችሁ? የሀገር ውስጥም ሀገር ውጭም ያላችሁ በያላችሁበት ቦታ ፈጣሪ ሰላም ያድርጋችሁ። ሰሞኑን በጣም ሰሞኑን አይደለም ከ6 ወር በላይ የሆነው ሪል የሆነ ላይፍ ነው። አንዳንዱ ሰው ድራማ ነው ምናምን እያለ ነው። እኔ ግን አምኜዋለሁ። ለምን ሁሉም ነገር እየታየ ስለሆነ እንደዚህ አይነት ነገር ድራማ ነው ለማለት በጣም ነው የሚከብደው። ሰው እስከዛሬ ምንም አይነት ሪያክሽን ሰርቼባቸው አላውቅም ምናምን ነገር እና አሁን ግን መስራት አማረኝ እና ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። በጣም አዲስ ዩቲዩበር ነኝ። ሰነፍ ስለሆንኩኝ ብዙም እየሰራሁ አይደለም። ፈጣሪ ካለ ግን አሁን በተከታታይ እየሰራሁኝ ፖስት አደርጋለሁኝ። እውነት ለመናገር ከሆነ ይሄ ነገር ትምህርትም አለው። ትምህርት አለው ማለት ይቅርታ ካጠፋሁኝ በእንትን አትውሰዱት። ግን ያው ሁለት ለሚያገቡ ሰዎች በጣም ምን ያህል ስቃይም እንዳለው ያሳያል። ያው እንደሚመስለኝ ከሆነ በጣም በዲኑ የጸና ሰው በጣም እውቀት ያለው ሰው ይሄን ነገር ምናልባት አምኖ ለመቀበል ቀላል ነው። ግን እንደዚህ ወጣት የሆኑ ሰው ስፔሻሊ ሁለቱም መጀመሪያ ላይ ክርስቲያን ነበሩ። ሱመኛ ስቲል ከ10 ዓመት ከዛ በላይ በእስልምና ህይወት ውስጥ ስለቆየች ታውቋለች። እሷ ግን ገና አመት አልሞላትም። ሁለተኛ ሚስቱ ገና አመት አልሞላትም። በጣም ወጣት ነገር ነች። ስልክ ወጣት ሳይሆን አይምሯ ያልበሰለ ሰው ነች። ዝም ብላ ገና ፈንድታ ቡርቃ ምናምን ያልጨረሰች ነገር ነች። በእድሜ ሳይሆን አመለካከቷ፣ አገነዛዘቧ ገና የቀራት ስለሆነ ወደዚህ ህይወት ውስጥ ቶሎ ዘጭ ብላ ስለሆነ የገባችው እሱ አሁን ነገሮች ምንም እየተረዳቻችሁ አይደለም። ስለዚህ እንደ አባባሏ ኢቭን ራሱ ስታወራ ራሱ ታስታውቃለች የምታወራው የምትናገረው ነገር እና እኛ ሀገር የእውነት በዚህ ደረጃ ኮንፊደንስ ያላት ሴት አለች። የድድብና ኮንፊደንስ ያላት ሴት እችን ሴት አየሁኝ። እስቲ አንዳንድ ነገር እየሰማን አንድ ነገር እንበል ባት እንዴ እቺ ሙስተሽፋል መጃኒን ውሰዷት። ሙስተሽፋ መጃኒን ነው መቀመጥ። ሙስተሽፋ መጃኒን ማለት አማርኛ አረብኛ ለማችሉ ሰዎች የእብዶች ሆስፒታል ማለት ነው። ለባት እንዴ ጤነኛ አይደለችም። ያሲን ቪዲዮ አይታችሁ ላኢላሀ ኢለላህ አልተረፈም። እኔ ሰይድ ጋር አልሄድም ስል በምክንያት ነው። እኔ ሰይድ ጋር መታረቅ አልፈልግም ስል በምክንያት ነው። እኔ ለማስታረቅ ደፋ ቀና ሲል የነበረው ሰውዬ እዛው ደፍታ አስቀርተው ነበር። እንዴ ሰው ለዚህ ያክል ደረጃ እንደዚህ በሽተኛ ይሆናል? መነጋገር የሚባለው ነገር እሷ ጋር 0% ነው። ምንም ነገር አይሰራም። ማለት ብዙ ነገር መማር ይቻላል ከዚህ ነገር። ግን እኔ እንደ አንድ ሰው ሳስበው አስባችሁታል? 10 ዓመት በሙሉ የህይወት አጋራችሁ የነበረ ሰው አብሯችሁ የነበረን ሰው በአጋጣሚ ተነስቶ ሄዶ አግብቶ በየቀኑ እየተቃቀፈ ሞር አክሽን እያደረገ ፖስት ሲያደርግ ባላችሁ ምን ያህል ልብ እንደሚሰብር ምንም አይነት ነገር ቢሆን በእምነትም ችግር የለውም ምናምን ቢባልም እንደዚህ አይነት ነገሮች ችግር ከሌለው ቢያንስ ደበቅ ማለት አለበት ከሚዲያ ብዬ አስባለሁ። ለምን ከመጀመሪያው ሚስቱ ጋር በ10 ዓመት የህይወት ግንኙነቱ በዚህ ደረጃ አልሆነም። ሲቀጥል ደግሞ አብረው ሰርተው የለፉበት በአንድ ብድግ አድርጎ ሄዶ እንደፈለገ በዚህ በተወደደ ኑሮ ያን ሁሉ ድግስ ደግሶ ግን አሁንም ተወቃሽ እያደረገ ያለው ብር የጨረስኩት እሷን ስፈልግ ነው። እሷን ፍለጋ በሚሄድበት ሁኔታ ብዙ ወጪ አውጥቻለሁ ይላል። ግን እዛ ጋር የደገሰው ድግስ አልታየውም እንዴ? እሷን በመፈለግ ምናምን ብዙ ወጪ አውጥቻለሁ ማለት እሱ በራሱ ትንሽ ከበድ የሚል ነገር ነው። ሁለተኛ ደግሞ
መፍረድ አይቻልም። መፍረድ የሚቻለው ሆል ራሱ ላይ ነው፣ ያገባው ሰው ላይ ነው መፍረድ የሚቻለው። መጀመሪያ ልጅቷ በእስልምና የቆየች ሴት አይደለችም። ወዲያው ላይክ ሊያገባ ሲል ነው ሲያገባት ያሰለማሳ ምንም አይነት እውቀት የሌላት ልጅ ነች። ስለዚህ በያዝ እንደዚህ አይነት ሰዎች ምንድነው ጊዜ መሰጠት ያለባቸው ሰው ነው አይደል? ይዟት ስለ እምነት በደንብ አስተምሯት ስላለው ነገር አስተምሯት ምናምን ነው ሰው ገብታ እሱ ያችን ሲፈልግ እሷ እዚህ እየተቃጠለች መጣች። ምናልባት በእምነቱ የጸናች ሴት ብትሆን በእስልምና ህይወት ውስጥ የጸናች ሴት ብትሆን አይ ቲንክ አንደርስታንድ ታደርጓለች ስለምታውቀው ማለት ነው። እቺ ፊልም የምትሰራ ቲክቶክ ላይ የምትጨፍር የምትደንስ ላይክ በአጋጣሚ የተከሰተ ክስተት ነው ብዬ ነው ማስበው። እና በጣም ያሳዘነኝ በጣም የተከበረ ሰውዬ የሁለት ልጆች አባት የነበረ በጣም ደስ የሚል ስራ የሚሰሩ ከሚስቱ ጋር የሚያስቀኑ ያን ሁሉ ነገር አጥቶ በጣም ረክሶ ለእኔ ረከሰብኝ። በጣም ወርዶ መታየትን የመሰለ የሚያሳፍር ነገር የለም። የእውነት በጣም ነው የሚያሳፍረውና እኔ በዚህ እንትን ሚስቱን በጣም ነው የምትመቸኝ፣ በጣም ነው ማደንቃት። ማንም ሰው እሷን እንደ ጥፋተኝነት እያየ ባይወቅሳት ብዬ አስባለሁኝ። ምንም ብታረግ ምንም ለምን ታውቃለች፣ ስደትን ታውቃለች፣ ስራን ታውቃለች፣ ብር እንዴት እንደሚመጣ ታውቃለች። ስለዚህ ዝም ብላ ብር የምታባክል ልጅ አይደለችም። ከሀገር ሄደች ማለት እሱ እንደፈለገ ተዝናንቷል። ምንም ከሀገር አይደለም ሄደች፣ ካለችበት ቦታ ወደ ሌላኛው ክፍለ ቦታ ሄደችው ልጁን ለማስተማር ማለት ፓስፖርቷን ለማስተካከል ከሱ ለመራቅ ነው። ነገሮቹ ሲስተካከሉላት አዲስ አበባ ገባች። ከአዲስ አበባ የሱ ሀገር ቤተሰቦቹ ልጠይቅ መጣች። ከዛ ደግሞ ወደ ተወለደችበት ሀገር ወደ ባህር ዳር ሄደች፣ ቤተሰቦቿን ጠየቀች። ከዛ ተመልሳ መጣች። እንደተናገረችው እሱ ከዛ እንዲወጣላት ወደ ድሬዳዋ ሄደች። ጀስት መዝናናት መብቷ ነው። ስለዚህ ተዝናንታ ተመልሳ መጣች። አሁን የሆነ ቦታ እኔ ተከራይታ የምትኖር ነው የሚመስለኝ። ሁሌም ባክግራውንዷ አንድ አይነት ነው አይታችሁ ከሆነ። ስለዚህ እሷ የምታረገውን በደንብ ጠንቅቃ ታውቃለች። የሁለት ልጆች እናት ነች እና በጣም ከባድ ነው። ላይክ ያገባን ሰው መመኘት በራሱ እንደዚህ መዳረቅ ነውና እስቲ ለማንኛውም ሀሳባችሁን ከታች ጻፉልኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በዚህ አጋጣሚ ግን ሴት ልጆች ከማግባታችሁ በፊት በጣም መጠንቀቅ እንዳለብን ነው ያየሁት። ከዛ አትሊስት የራሳችሁ የሆነ ስራ ወይም የራሳችሁ የሆነ ነገር ያስፈልጋችኋል። በየትኛውም አጋጣሚ 10 ዓመትም 20 ዓመትም ኖራችሁ ባላችሁ በምን አጋጣሚ ሊቀየርባችሁ እንደሚችል ስለማታውቁ ሁልጊዜም የራሳችሁ ነገር ሲኖር በራሳችሁ ትተማመናላችሁ። ገባችሁ? እኔ የእውነት ነው ከሱ ምንም ሳትጠይቅ ችላ ልጆቿን ማስተማር ችላ በራሷ ብትቆም ደስ ይለኛል። የራሷ ነገር ኖሯት ማለት ነው። እና ሁሌም የሆነ ሰዓት የሆነ ነገር ሲፈጠርባችሁ በራሳችሁ መቆምን ተማሩ። የራሳችሁ የሆነ ነገር ስራ ወይም የራሳችሁ ነገር ሲኖራችሁ ትኮራላችሁ። አፍላፊ አትከፈቱም። ያለችን አጭር ህይወት ስለሆነች እችን አጭር ህይወት በሰላም እንድንኖር ይጠቅመናል። ሰው አበዛውባችሁ። ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። በጣም ነው የማመሰግነው። ባይ አያስቅም? ቀን በቀን አይለወጥም፣ ግን ወደ ኋላ ስትመለከቱ ሁሉም ነገር የተለያየ ነው።